ዓለማችን በአሁኑ ወቅት በጦርነት እሳት፣ በተፈጥሮ አደጋዎችና በከፍተኛ ወታደራዊ መሳሪያዎች ፍልሚያ ውስጥ ትገኛለች። ከአውሮፓ እምብርት እስከ መካከለኛው ምስራቅ፣ ከደቡብ እስያ እስከ አውስትራሊያ ያሉ ክስተቶች የዓለምን ሰላም እና ደህንነት በከፍተኛ ሁኔታ እየፈተኑ ነው። የጦር መሳሪያ ክምችቶች ለማደስ ሀገራት በቢሊዮን የሚቆጠር ዶላር እያፈሰሱ ባሉበት በዚህ ወቅት የዓለም ጂኦፖለቲካዊ ሚዛን ወዴት እየተጓዘ ነው? በዓለም ዙሪያ የሚገኙ ዋና ዋና ወታደራዊ፣ ጸጥታና ጂኦፖለቲካዊ ክስተቶች ዝርዝር የምናቀርብበት የዜና ሰዓታችን ነው። በአሁኑ ወቅት በዓለም አቀፍ ደረጃ የሚታዩ የደህንነት ስጋቶች፣ ወታደራዊ ዝግጅቶች ከመቼውም ጊዜ በላይ እየጨመሩ መጥተዋል። በአውሮፓ በሩሲያ እና በዩክሬን ጦርነት አሁን አስከፊ የአየር ጥቃቶች እያስከተለ ሲሆን፣ በመካከለኛው ምስራቅ ደግሞ በኢራን እና በሳውዲ አረቢያ መካከል ያለው ውጥረት እንዲሁም የሁቲ ታጣቂዎች በቀይ ባህር ላይ የሚፈጽሙት ጥቃት ዓለም አቀፍ የባህር ላይ ንግድን አደጋ ላይ ጥሎታል። በሌላ በኩል ዩናይትድ ስቴትስ የጦር መሳሪያ ክምችቷን ለማደስና አቅሟን ለማሳደግ ታሪካዊ የተባለ የቢሊዮን ዶላር ወታደራዊ በጀትና ስምምነቶች ይፋ አድርጋለች። እነዚህንና ሌሎች ተያያዥ ጉዳዮችን በተደራጀ መልኩ በዝርዝር እንመለከታለን። ላለፉት ጥቂት ዓመታት የተከሰተው ዓለም አቀፍ ግጭቶች በተለይም የሩሲያና የዩክሬን ጦርነት እንዲሁም በመካከለኛው ምስራቅ የተቀጣጠለው ወታደራዊ ግጭቶች የዓለም የጦር መሳሪያ አቅርቦት ሰንሰለትና የደህንነት እይታን በእጅጉ ቀይረውታል። በተለይም ለዩክሬንና ለመካከለኛው ምስራቅ ለሚገኙ ወዳጅ ኃይሎች የሚደረገው የጦር መሳሪያ ድጋፎች እና እንደ አሜሪካ ያሉ ሀያላን ሀገራት የራሳቸውን የመከላከያ ክምችት እንዲያሟጥጡ አድርጓቸዋል። ይህ ሁኔታ ሀገራትን የጦር መሳሪያ ምርቶቻቸውን በአስቸኳይ እንዲያሳድጉና አዳዲስ ስትራቴጂዎችን እንዲቀርሱ አድርጓቸዋል። በመሆኑ አሁን ላይ የሚታየው ከፍተኛ ወታደራዊ በጀትና ስምምነቶች የዚህ ቀውስ ቀጥተኛ ውጤቶች ናቸው። በመጀመሪያ የምናየው በፓኪስታን ፓክቱን ግዛት በሃንጉ ወረዳ በሚገኘው አንድ የፍተሻ ጣቢያ ላይ የታጠቁ ታጣቂዎች በሰነዘሩት ጥቃት የ9 ፖሊስ መኮንኖች መገደላቸው ተረጋግጧል። በአካባቢው ያለውን የደህንነት ስጋት ዳግም ከፍ አድርጎታል። በአውሮፓ ደግሞ የሩሲያ አየር ኃይል በዩክሬን ላይ የተለያዩ ከተሞች ላይ በሰነዘረው የአየር ጥቃት ቢያንስ 13 ሰዎች ለህልፈት ተዳርገዋል። ጥቃቱ በተለይም በምዕራብ ዩክሬን በምትገኘው ሊቪቮ ከተማ ኢላማ ያደረገ በመሆኑ ጎረቤት ሀገራት ፖላንድ የአየር ክልሏን ደህንነት ለመጠበቅ ሲሉ የጦር ጀቶችን ወደ አየር ለማስወንጨፍ ተገደዋል። ይህ ውጥረት ወደ ጎረቤት ሀገራት የመስፋፋት አደጋው እንዳለ አመላካች ሆኗል። በተያያዘ ዜና በጃፓን ኩማሞቶ ግዛት የተከሰተው ኃይለኛ የመሬት መንቀጥቀጥ ተከትሎ የነፍስ አድን ሰራተኞች በተለይም በፈራረሰ የገበያ ማዕከል ውስጥ የተረፉ ሰዎችን ለማዳን ከፍተኛ ጥረት እያደረጉ ነው። ይሁን እንጂ በአካባቢው ላይ ያለው ከፍተኛ ሙቀት የነፍስ አድን ስራውን እጅግ ፈታኝ አድርጎታል። እስካሁን በተገኘ መረጃ መሰረት የአደጋው ሰለባዎች ቁጥር 30 መድረሱ ተረጋግጧል። የኢራንና ሳውዲ አረቢያ ውጥረት እንዲሁ የቀይ ባህር ደህንነት በመካከለኛው ምስራቅ ሳውዲ አረቢያ በኢራን ከሚደገፉ የሁቲ አማጽያን የሚሰነዘርባት ወታደራዊ ስጋት ከቀን ወደ ቀን እየጨመረ መምጣቱ አስታውቃለች። ሁቲ በቀይ ባህር የንግድ መርከቦች ላይ የሚያደርሱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር የሚገኙ የባህር ላይ መተላለፊያዎችን ለመጠበቅ የሚያስችል ዓለም አቀፍ ጥምረት እንዲመሰረት ጥሪ አቅርባለች። ይህ ጥሪ የቀረበው በምዕራብ እስያ የተፈጠረው ወታደራዊ ውጥረት ተከትሎ ሲሆን ዮርዳኖስ ከኢራን ተወንጭፈው የመጡ 5 ሚሳኤሎች በአየር ላይ ማክሸፏን በገለጸችበት ወቅት ነው። ይህ በእንዲህ ያለ ዩናይትድ ስቴትስ በኢራን ወታደራዊ ኃይሎች ላይ የፈጸመችው የሚሳኤል ጥቃቶችን ለመመለስ በኢራን እስላማዊ አብዮት ዘበኛ IRGC ይዞታዎች ላይ ሰፊ የአየር ጥቃት ሰንዝራለች። ፕሬዚዳንት ትራምፕ በጣም ጠንከር ያለ ጥቃት እንሰነዝራለን በማለት ውጥረቱን ይበልጥ ሊያባብስ የሚችል ማስጠንቀቂያዎች አስተላልፈዋል። ኢራን በበኩሏ ኦማን ያቀረበችውን የሆርሙዝ ወሽመጥ በጋራ የማስተዳደር የክልላዊ ትብብር ምክረ ሀሳብ ውድቅ አድርጋለች። በሌላ በኩል ደግሞ የሁቲ አማጽያን በደቡብ ቀይ ባህር ላይ በሚያልፉ የንግድ መርከቦች ላይ የትራንዚት ክፍያ ለመጣል እያሰቡ እንደሆነ የተገለጸ ሲሆን ይህም በሳውዲ አረቢያ ላይ ከተጣሉት የባህር ላይ እገዳ ቀጥሎ የመጣ እርምጃ ነው። ምንም እንኳን የተባበሩ መንግስታት ድርጅት የባለሙያዎች ቡድን በ2024 ሁቲዎችን ለደህንነት ማስተላለፊያ ክፍያዎች እየሰበሰቡ ነው የሚል ክስ ቢያቀርቡም ይህ ክስ እስካሁን በገለልተኛ አካል አልተረጋገጠም። ኢራን ከአሜሪካና ከእስራኤል ጋር ግንኙነት አላቸው የተባሉ 4 የሽብር ቡድኖችን ማክሸፏን አስታውቃለች። የኢራን ባለስልጣናት እንደገለጹት በቁጥጥር ስር ከዋሉት 19 ተጠርጣሪዎች ጋር በርካታ የጦር መሳሪያዎች ተይዟል። እነዚህ ቡድኖች በሀገሪቱ ቁልፍ የመሰረተ ልማት አውታሮች ላይ
የሽብር ጥቃት ለመፈጸም ሲዘጋጁ እንደነበረ ተገልጿል። ተጠርጣሪዎቹ ሲንቀሳቀሱ የነበረው ከፓኪስታን እና ከአፍጋኒስታን ጋር በጋራ በሚያዋስን የሲስታን እና ባላቺስታን ግዛት ውስጥ ነው። ከተያዙ መሳሪያ መካከል ከባድ መተኮሻዎች፣ አርጂን ሮኬት ማስወንጨፊያዎች፣ 7 ሚሳኤሎች፣ ጠመንጃዎች፣ ጥይትና የስለላ መሳሪያዎች ይገኙበታል። በተጨማሪም ኢራን በዚህ ወር መጀመሪያ ላይ 4 ሌሎች የሽብር ቡድኖችን በመበተን 2 ተጠርጣሪዎች መግደሏን፣ 10ሩም በቁጥጥር ስር ማዋሏን አስታውቃለች። በተጨማሪም የኢራን እስላማዊ አብዮት ዘበኛ ኃይል IRGC ከኢራን ኩርዲስታን ድንበር በኩል ወደ አገሪቱ ሲገቡ የነበሩ ከፍተኛ የአሜሪካ ምርት የሆኑ የጦር መሳሪያ ክምችቶችን መያዟን ገልጻለች። በምዕራብ አርጃን ግዛት ውስጥ ለጥቃት የተዘጋጁ ፈንጂዎችና ጥይቶች በቁጥጥር ስር ውለዋል። በሌላ በኩል በአርደቢል ግዛት ውስጥ ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት ያለው እና ስለሱ መሰረተ ልማቶች መረጃዎችን ሲሰበስብ የነበረ የስለላ መረብ መበተኑን የአብዮቱ ዘበኛ ኃይል አስታውቋል። አሁን ደግሞ በዓለም ዙሪያ መነጋገሪያ ወደ ሆነው የአሜሪካ ግዙፉ የመከላከያ በጀትና የጦር መሳሪያዎች ክምችት ግንባታ እንሸጋገራለን። ዩናይትድ ስቴትስ በኢራን እና በዩክሬን ግጭቶች ምክንያት የተሟጠጡትን የጦር መሳሪያ ክምችቷን ለመተካት ከ130 ቢሊዮን ዶላር በላይ የሚያወጡ ግዙፍ የመከላከያ ስምምነቶችን እያደረገች ትገኛለች። ከነዚህም መካከል ከሎክሂድ ማርቲን ኩባንያ ጋር የተፈረመው የ7 ዓመት ስምምነት ይገኙበታል። ይህ 59 ቢሊዮን ዶላር የሚያወጣው ስምምነት የፓትሪዮት ሚሳኤል መቃወሚያዎች ምርት በዓመታዊ ደረጃ ከ600 ወደ 2000 ለማሳደግ ያለመ ነው። በተጨማሪም የኒውክሌር ሰርጓጅ መርከቦች ምርት ለማሳደግና የመርከብ ግንባታ ጣቢያዎችን ለማዘመን ከጀነራል ዳይናሚክስ እና ከሃቲንግተን ኢንጋስ ኢንዳስትሪ ኩባንያ ጋር እስከ 76.6 ቢሊዮን ዶላር የሚያደርስ ውል ተፈራርመዋል። ይህ ስምምነት 9 አዳዲስ የቨርጂኒያ ክላስ የኒውክሌር ጥቃት ሰርጓጅ መርከቦችና 5 የኮሎምቢያ ክላስ ሚሳኤል ተሸካሚ ሰርጓጅ መርከቦች መገንባትን ያካትታል። የፕሬዝዳንት ትራምፕ አስተዳደር የመከላከያ አቅሙን ለመገንባትና የጦር መሳሪያ ለማደስ 1.5 ትሪሊዮን ዶላር የሚገመት ታሪካዊ ወታደራዊ በጀት አቅርቧል። ሎክሂድ ማርቲን በተጨማሪ የታድ ሚሳኤል መቃወሚያ ምርቱን በ7 ዓመት ውስጥ በ4 እጥፍ ለማሳደግ የሚያስችለውን የ35 ቢሊዮን ዶላር ውል ከፔንታጎን ጋር ተፈራርሟል። በሌላ በኩል የቁጥጥርና የሕግ ዜና የአውስትራሊያ የኢንተርኔት ተቆጣጣሪ ተቋማት በቴሌግራም የመልእክት መተላለፊያ መተግበሪያ ላይ የሽብርተኝነት የሚያበረታቱ ጽሑፎች ለመከላከልና ተገቢውን እርምጃ ለመውሰድ ባለመቻሉ ሕጋዊ እርምጃ መጀመሩን አስታውቋል። ይህ እርምጃ የተወሰደው የሩሲያ መንግስት የቴሌግራም መስራች የሆነው ፓቪል ድሮቭን የሽብርተኝነት ተግባራትን በማመቻቸት ከከሰሰው በኋላ መሆኑ ይታወሳል። የወታደራዊ ዘርፍ ተንታኞችና የስትራቴጂ ጥናት ባለሙያዎች እንደሚገልጹት የዩናይትድ ስቴትስ ወታደራዊ አቅም ግንባታ ዘመናዊ ጦሮችን በይዞታ ላይ ብቻ ሳይሆን በምርት ፍጥነትና በክምችት ማደስ ላይ የተመሰረተ መሆኑን ያሳያል። የስትራቴጂ እና ዓለም አቀፍ ጥናቶች ማዕከል ያወጣው ሪፖርት እንደሚያሳየው የአሜሪካ የፓትሪዮት ሚሳይል ክምችት ከ1000 በታች መውረዱን አገሪቱ ለከፍተኛ የደህንነት ስጋት ሊያጋልጥ ይችላል። ፕሬዚዳንት ትራምፕ አገሪቱ በቂ የጦር መሳሪያ እንዳላት ቢገልጹም የምርት ሂደቱ ለማፋጠን የመከላከያ ምርት አዋጅን ተግባራዊ አድርገዋል። ይህ አዋጅ የመከላከያ አምራች ስር ይበልጥ ለማስተሳሰርና ለማፋጠን የሚረዳ ቢሆንም እየጨመረ የመጣው የዩክሬንና የመካከለኛው ምስራቅ ውጥረት የአሜሪካን ክምችት ይበልጥ ሊያሟጥጠው ይችላል የሚል ስጋት በባለሙያዎች ዘንድ ተፈጥሯል።